እንዳታነሽ እንዳታነሽ። ሰው ወደ ቤቱ አውሬ ወደ ውጭ የሚወጣበት ሰዓት ምን ተቀበሉ? ምን ችግር አለ? ቀለል አድርጋችሁ እስከ ዛሬ ተናገሩን። ከዚህ በኋላ ግን በቃ መውጣት ፈልጋለሁ። እኔ ቤት ውስጥ ስንት ዓመት ነው? ሁለት ዓመት ነው ከቤት ወጥቼ አላውቅም። ለምን ከቤት ማውጣት? ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እኛ ደህና ነን። እንዴት ናችሁልኝ? ተናፍቃችኋል። ዛሬ አንድ ተንኮል አስቤ ነው የመጣሁት። ይርጋን የማጨልልበት ባለፈው ቪዲዮ በጣም ነው ያናድደኝና በባለፈው ቪዲዮ በጣም ተናድጃለሁኝ። ብድሬን መመለስ አለብኝ። አጨልለዋለሁ። ዛሬ አንድ ሀሳብ መጥቶልኛል። ሀሳቡን አሁን አልነግራችሁም፣ መጨረሻውን ታዩታላችሁ። መጀመሪያ ስታዩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ጀምሩ የኛ ውድ ቤተሰቦች። አሁን ይርጋ እየመጣው ነው፣ ቡና አፍልተሽ ጠብቂኝ ከስራ እየመጣው ነው ብሎኛል። እኔ ደግሞ በተቃራኒው ለየት ያለ ቡና ተንኮል ቀምሜ ከቡናው ይልቅ ተንኮል ቀምሜ ነው የምጠብቀው። ተከታተሉ። ውዶችዬ አሁን ልብስ እንመርጣለን። ለብሰን የምንለብሰው ልብስ እንመርጣለን። ይርጋን ለማጨለል አልጋ ላይ ሆኜ ነው፣ መስኮት ላይ ስለሆነ ያስቀመጥኩት ስልኩን። ይላችሁ ያ ከዚህ ይሄኛው ረጅም ነው፣ እቺኛው አጭር ናት። ይሄኛው ረጅም ነው ግን ይሄን በዚህ ጋር እንደዚህ ክፍት አለውና እሱ ደግሞ አጭር ልብስ አይወድም። አጭር ልብስ ይችን ለብሳለሁ። ይችን ለብሳትና ከዛ ይላስቀበል ነው። ይሄኛው ይሻላል። ይችን አለበሳት። እስኪ የትኛውም ለማንኛውም አጭር የሆነው እሱ እንዲያናድደው የሚችለው ልብስ ለብሳለሁ ማለት ነው። ለብሻ ታያችኋለሁ። ሶስቱን ሞክርና ማሮቼ ይሄን ለብሼ መጥቻለሁ እና ይሄን ለብሻለሁ። ፀጉራችንን ፈታዋል። እኔ በተፈጥሮ እንትን ልቀባባ በልም የለኝም ከሎሽን ውጪ። ኩል የለኝ፣ ቻፕስቲክ የለኝ። ምን ልቀባ? ለማንኛውም ከንፈሬን ባልዝን ሽውል አድርጋት። አታች ተውረድና አሳያችኋለሁ። ይኸው በዚህ ጋር አጭር ነው። እንዴት ነኝ? ከዛ የማደርገውን ጫማ ላሳያችሁ። ይኸው እዚህ ቦቅ ላይ ወጣና ወልገድ እላለሁ። ቦርሳና ይዛለሁ። ይህን ቦርሳ ግን ምንድን ነው የሚይዝበት? በዚህ ቦርሳ እንዲህ ለማለት ምን ሊያዝበት? የናታንን ወይም ስዳይፐር መከታው እንጂ ምንም መከታው ነገር የለኝም። አሁን እዚህ ውስጥ
እንዲህ በኋላ ይሄን ላስገባ ወይስ ከዛ ልቀባ ትንሽ የሚሄድ እንድመስል የሚርሰው እንድመስል ልቀባለሁ። ሽቶ ልቀባለሁ። ፀጉሬን ወደዳችሁት? ወደዳችሁት? እንደዚህ ማድረግ እችላለሁ። አሁን ቢያንስ ሞላ አይደለ? እንደዚህ ብዬ አሁን እየመጣ ነው። ግቢ ይገባል። ቀጣይ ሰማችኋለሁ ውዶቼ። እየመጣ ነው። ደረጃውን እየወጣ እየመጣ ነው። ሳይቻለሁ። ስለዚህ ከዛ ጋር ጀምሬ የምመጣው ማለት ነው። ምን አቤት ነው ከፍተ ነው ደግሞ ዛሬ በጣም አዝነው አልተዘግም ነበር። ደህና ነህ? እንዴት ነህ? ምንድን ነው ሄሎ ሴትዮዋ ቋመሽ ዛሬ ሄሎ አቀባበል ወይ በቃ ልውጣ። መጣ የት ሂጅ ነው? ችግር የለም። ሲጀምር ማስፈቀድ አያስፈልግም። ይይዛል፣ ችግር የለም። እሺ መጣሁ። 5 ደቂቃ ማነው? ጓደኞች ናቸው። እና የት ግቢ ዛሬ እስኪ ፈታ ለወጥቼ ብዬ አልነገርሽኝም እኮ አልነገርሽኝም እንዴ? ምን መንገድ ያስፈልገዋል? ወጥቼ አላውቅም አይደለ? ስለዚህ ግድ ነው በወር አንድ ቀን ሁለት ቀን ደግሞ እስካሁን ወጥቼ አላውቅም ነበር። ዛሬ ግን መውጣት አለብኝ። ስለዚህ አንተ እስክትመጣ እራሱ እየጠበኩ ነበር። ለባባ ከመቼ ወዲህ እንትን ብያለሁኝ። ለባባ ሀፍቼ ፔርሙዝ ያደርጊያለሁ። ሲነሳ በጠብጥለት ነው ይባላል። እሺ እንዴ አይደለም። ከመቼ ወዲህ ነው? ዛሬ በተንበልኝ እና እንዴት ነው አምሮብኛል። አልቆይም እኮ እስከ 4 ሰዓት ምናምን በቃ 4 ሰዓት ብቻ አልቆይም ማለት 4 ሰዓት ማለት ራይድ የምጠኛው ከዛ እኮ 4 ሰዓት ማለት ነው። ምን 4 ሰዓት መች ነው? አሁን ስንት ሰዓት ነው? የሚመሻው የሚመጣው 4 ሰዓት ነው። እየመሸ እኮ ነው። እየነገረ ነው እኮ የሚሄደው ሰዓት ወከታም ችግር ነው። እና እንዴ የምርሽ ነው? ምን ማለት ነው የምርሽ ነው? ምን ይቀደም ነው? አሁን እየተርሽብኝ እንደዚህ አይደል? ልቀይረው ነው ያስከለ ኧረ እባክሽ እና አይ ከመቼ ወዲህ ነው? ምን ጓደኞች ማለት የትኞቹ ጓደኞች ናቸው? እንዴ አታውቃቸውም? አይ በይሳት ምናምን እንደዚህ አይነት ነገር ባህሪ የለብሽማ። እንደዚህ የሚል ጓደኛ የለሽም። አሁን በይሳት እነሱ ሁሌ ነው ሁሌ። ባለፈው ሳምንት እራሱ ጠርተውኝ ነበር አልሄድኩም። እንዴ ባለፈው አንተ አምጪ ተሰለመታ አልሄድኩም። ዛሬ በጊዜ ልመጣ ብለህ መቀመጥ አለባቸው። እመጣለሁ አልኳቸው። አልነገርሽኝም? እንዴ መንገር አለብኝ ግዴታ። እንዴት ለምን ነገር እኔ ምንሽ ነኝ? ታናሽ ነሽ? አልኩልሽም እንዴ አለ ግን ምን አትለኝም ብዬ ነው። ምንም አትለኝም ማለት ምንም እኔ ስዝናና ደስ ይላል እንጂ ምንም አትለኝም ብዬ ነው። ምንም ማለሽ እኮ አጉል ቦታ ስለማትገኝ ነው። ስዝናና ማለት ከተዝናናሽ እስከኔ ከኔ ጋር ነው እንጂ ወይ እኔን ወይ ልጅሽን ጥለሽ ነው። ልጅን ባባስ ለማጥለሽ ነው። ወይ እንግዲህ ከወርስ ከሆነ ቤት ነኝ ያለው አይደለ? ዛሬ ምን ችግር አለ? ቦታ ነው ቢያንስ በወር አንቀም ችግር አለ። ከወርስ ከወር ብቻ አይደለም ከእንትን እስከ እንትን ባባ ተወልዶ እዚህ ድረስ ከቤት ነሽ እኮ ከቤት አልወጣሁም እና ታዲያ
በቃ እኛ ባለው ነገር ባባ እስከሚያድግ ባለው ነገር እንዝና ባለው ነገር ባለን ፈታ እያልን ነው አይደለ? የደበረሽ ነገር አለ? ምንድን ነው ተምረው ሁሌ ከቤት ውስጥ ተጉሬ ነው መውጣት የለብኝም እንዴ? እኔ መውጣት አልፈልግም። መውጣት ፈልጋለሁ። ከጓደኞቼ ጋር መገናኘት በቃ ፈልጋለሁ። መጫወት ፈልጋለሁ። መዝናናት ፈልጋለሁ። እንደ በፊቱ ማንም ሳይቆጣጠር እነሱ እንደዛ ናቸው። በቃ ትዳር አላቸው። ፈታ ብለው ነው የሚኖሩት። በቃ ይኖራቸውም አይኖራቸውም ፈታ ብለው ነው የሚኖሩት። ስለዚህ እኔ ደግሞ እንደነሱ ሆነ ይችላል። ዛሬ ምንድን ነው ስትጀምር እንዴት ነው? እኔ አልገባኝም። ሲጀመር ሰዓቱ ምንድን ነው? አሁን በዚህ ሰዓት ልውጣ ነው ወደ ቤት በመሰብሰቢያ ሰዓት ልውጣ የምትይው አስበሽ ነው? ሰው ወደ ቤት በሚገባበት ሰዓት በዚህ ሰዓት ሰው ወደ ቤቱ አውሬ ወደ ውጭ የሚወጣበት ሰዓት ምን ነው ተቀበሉ? ምን ችግር አለ? ቀለል አድርጋ ተብኝ አላባክሽ። ቀለል አድርጋ ማለት እንዴት ነው? ቀለል አድርጋ አንቺ እኮ አንድ ባለትዳር የልጅ እናት የሆንሽ ሴት ነሽ። ከዚህ በኋላ ልጅነት እና ምን ነው አንድ ልጅ ወደድኩኝና ቤት ውስጥ መሆን አለብኝ ማለት እና አንድ ልጅ ወደድኩኝና ታሰርኩኝ እንዴ? ታሰርሽ አልታሰርሽ አይደለም። ይሄ የልጅ እናት ልጅሽን ጥለሽ እንዴ አልተለለለ እንዴ? ከነውጪ ከምን አይነት ሰዎች ጋር ነው? ምን አይነት ሰዎች ጓደኞቼ ናቸው? ምን ችግር አለው? ጓደኞች ማን ናቸው? አሳውቂ። እንደዚህ አይነት በዚህ ሰዓት እንውጣ የሚል ጓደኛ ደግሞ አይኖርሽም። ቢኖርሽ እንኳን ሊኖርሽ አይገባም። እንዲኖርሽ አልፈቅድም። ዛሬ ልሂድና ማለት ነው። ዛሬ ልሂድና ከዛ ነገ አስተዋውቃለሁ። አልፈልግም። አትሄጂም አትሄጂም። ሲጀመር አትፈቅድም ብለህ ጠየቁኝ ግዴታ ነው ማለት መሄድ አለብኝ። የምሄድበት ቦታ እንድታስቆምልኝ መሄድ አለብኝ። ትሄጂ እኮ ትሄጂና ያለና እንዴ እና እየተራገጠች ብለሽ ትራገጫለሽ አንቺ። እነሱ ገና ልጅነታቸውን ያልጨረሱ እንትኖች ቤተሰብ ተቆጣጣሪ ያጡ ሰዎች በዚህ ሰዓት እንውጣ ሲሉሽ አንቺ ተከትዬ ልውጣት ያለሽ አህያ ናቸው ያለው። እነሱ ወጡ ብለሽ አንቺ እነሱ ወጡ ብለሽ መውጣት የለብሽም አንቺ ሴት ነሽ፣ የተከበርሽ ባለትዳር የልጅ እናት ነሽ። ስለዚህ አንቺ ደግሞ በዚህ ሰዓት ልውጣ እንውጥ እንዲህ አይነት ባህሪ ሲጀመር ከታምተሽ ነው። ከዚህ በፊት የምታወሪያቸው ሰዎች አሉ እንደዚህ እነሱ እንደዚህ ያደርጉ ብለሽ አንቺ እስከዛሬ ተናገርኩ። ከዚህ በኋላ ግን በቃ መውጣት ፈልጋለሁ። እኔ ቤት ውስጥ ስንት ዓመት ነው? ሁለት ዓመት ሆነኝ ከቤት ወጥቼ አላውቅም። ለምን ከቤት ማውጣት? ከቤት መውጣት ነው የፈለግሽው? እወጣለሁ፣ መዝናናት ፈልጋለሁ። ግን ከቤት አሁን ቤት እንደዚህ አይነት ነገር በእንደዚህ አይነት ጉዳይ ከጓደኞቼ ጋር በቃ መጫወት ፈልጋለሁ። አይደለም ይኸው በእንደዚህ አይነት ጉዳይ ከቤት ወጥቼ ልዝናና በምትይበት እንትን ማለት ነው በዛው ወጥተሽ አትመለሽ እንዳትመለሽ የሚል ሰው እንዳለ እንዳትረሽ። ገባሽ? እንዳትመለሽ በዛው ቅሪ የሚል ሰው እንዳለ እንዳትረሽ። እኔ ቤት ድረስ ይሸኛል። እኔ ነኝ የምልሽ አሳይሻለሁ። እሱ እንዴት እንደማልሽ አሳይሻለሁ። እግርሽን አንቺና ወንድ ነሽ ሴትም ሁኚ በቃ እስኪ ወንድ ነሽ። እኔ አንቺ ከኔ ፍቃዶች ሁኚ እስኪ እነሱ ጭራሽ ፀጉርሽን ተተኩሰሽ ምናምን እንትን ብለሽ እንደዚህ ልብስ ተለብሶ ራሱ ትንሽ ብር ብትሰጠኝ ደስ ይለኛል። ምግብ እዛ ጋር ለብላ አስቀምጬልሃለሁ። ወቃገት አንቺ ትጨፍሪ እንደምን ከጨፈርኩኝ ተወዘውስኩ ምናምን ወጣልኩኝ። አራት ሰዓት ነው እስከ አራት ሰዓት ነው። አራት ወር በኔ ይረዛ ያማታል ይጂ እንደና ባባን እንትን በይ ባባ ምን አታው ደብር ነው ቀይሩት። ሴትዮ ተረጋጊ። ምንድነው
ቆም ብለሽ አስቢ እንዴ። ይሄን ነገር አልፌዋለሁ ብለሽ ነው የመጣሽው። አልፌዋለሁ ማለት ሲጀምር እኔ ያኔ ያገባሁት ያለ እድሜ ነው። አልተዝናናሁም። መዝናናት ፈልጋለሁ። ያገባሁት የወለድኩት ራሱ ያለ እድሜ ነው። ገና አልተዝናናሁም። ልጅነቴን አልጨረስኩም ያልሽ ነው። ሌላ ነገር እንዳታመጪ። ስነ ስርዓት ያዥ እንዴ ማለት እኔ እንደዚህ ነው ባሪ አሞሽ አትለኛለሽ? አሁን እንደዚህ እንዴ እንደዚህ አላማራቱ ከነኛ ምቱኝ ማቲ እንግዲህ አንተ ደግሞ ምን ተከብደው ቀለብ ይሄ ምን ተመለሽ ግቢ። አሁን ተመለሽ። እንደዚህ አይነት ሲጀመር እንደዚህ አይነት ጓደኛ ከመቼ ጀምሮ እንደገጠምሽ አለ አታውቅም። አስታውቃለሁ ነገ አስታውቃለሁ። ነግሪሽ ነግሪ አሁን ሌላው ወጥቶ ነግሪ ነው ግቢ ነው እንደዚህ ነገር አልፈልግም። እንዴ ከስራ ነው ወጣው ምግብ አንቺንም ጥርሻለሁ እንደዛ እንዳታነሽ እንዳታነሽ ስነ ስርዓት እንዳታሳስቺ ስነ ስርዓት እንዳታሳስቺ እንዳታሳስቺ ስነ ስርዓት ያዥ ስነ ስርዓት በዚህ ጉዳይ ገና ከሌሎች ሰዎች ማውራው ሰው ማለት እኔ ጠርጠርኳቸው ሰዎች አሉ። አሳይሻለሁ። ከመቼ ጀምሮ ነው ደግሞ እንደዚህ አይነት ማለት ተረጋጋው? ምንም ታወራው እንዴ? ዝም ማለት ምን ካሜራ ስልኩ የደወልሽበትን ስልክ እንትን ብዬ ነው ልጠልፍ ነው እና የደወልሽበትን ስልክ ለምን አልወጣም እንዴ? ልታወጣ ፓስወርድሽን አላውቀውም። ከዛ ወጥተህ ምን ልትሰድባቸው ነው? እኔ አላውቅም ነው ውዶቼ። ብድራችን መልሰናል። ብድሩን የማይመልስ ልጅ አይወለድ። ቡና ብድር መልሻለሁ። እኔ ቡና አፍሊና ፏፏ አድርገሽ ፏ ደብሮኛል ምናምን ቡና ፈልተሽ ፏፏ ብለሽ ፏፏ አድርገሽ ጠብቂኛል። በልቤ እኮ እኔ ቤቱን ፏፏ አድርገሽ ጠብቂ ስላት ፏፏ ብላ ጠበቀችኝ። ብለህ ደስ ብሎሃል? ደስ ብሎሃል? ነገር ሰነቀሽ ጠብቀሽ እና አይደረግም የምር ይቅርታ ግን እንደዚህ ከእኔ ውጭ ሆነሽ አታውቂም። ምን ላድርግሽ? አይ ምን ላድርግ አሁን እንደዚህ አድርግሽ አታውቂ ምን ያውቃል። እኔ እንኳን አንዳንድ ቀን ሲመችኝ እንውጣ እንኳን ስልሽ እኮ ዝም ብለን ወክ በልተን ነው የምንመለሰው አይደል?
ልጋብዛችሁ ነው። እያጠራቀመች ነው ለሐዋሳ ወይ ለኩሪፍቱ እያጠራቀምሽ ነው። በቃ እንሄዳለን ትለኛለች። አይደለም 50 ሺህ ስንገባ የሆነ ቦታ እንወስድሻለን ብለኛል። ስለዚህ የዛሬ ዓመት አሁን የቀረኝ 30 ነው። ማን ነው 20 ነው። 30 ገብተናል። 50 ስንገባ እንሄዳለን። የት የምትወስድ 50 ሺህ ባንድ ወር ነው። እሺ ያንቺ ቤተሰቦች ደግሞ ፎሎ እንትን ሰብስክራይብ ያደርጉ። ውድ ቤተሰቦቻችን 50 ሺህ ስንገባ የሆነ ቦታ እንሄዳለን። ብቻ በአንድ ወር እስከ ገባሽ ነው እና እንወዳችኋለንም። ላይክ ሰብስክራይብ እያደረጋችሁ ጀምሩ። ሙሉ ቪዲዮውን እዩልና እንደዚሁ እያናደድኩት መጣለሁኝ። እንዲህ እያደረኩት መጣለሁኝ። ሰላሙን ቻው በላችሁ። ቻውሽ ሰላም። ደክሞታል። አሁን ምግብ ላቅርብለት። እንመልሳለን። እሺ ቻው። አረሳስተን ነው